ክቡራትና ክቡራን እንግዶቻችን እንግዲህ የ2025 ታክስ ሲዝን እየደረሰ ስለሆነ ለእናንተ ይጠቅማል። እንደገና ደግሞ መዘጋጀት ያለባችሁ ጉዳይ ካለ ታክስ እንዴት ነው የሚሰራው? ማጋ ነውስ በጥራት የሚሰራው? አግባብ ያለውስ ነገር የሚደረገው በታክስ ሲዝን ላይ እንዴት ነው የሚሉትን ጥንቃቄ የሚጠይቁ ጥያቄዎችና እንደዚሁም የእናንተን ቅድመ ዝግጅት ምን ይመስላል የሚለውን ማርክ ታክስስ በምን መልኩ ነው የ2025ን የታክስ ሲዝን የሚያሳልፈው ዝግጅቱስ ምን ይመስላል የሚለውን ነገር ለማወቅ ወደ ማርክ ታክስ ጎራ ብለናል። ከብርዱ ጋር ቀዝቃዛዋ ዋሽንግተን ዲሲ እንግዲህ ሞቅ ባለ ገንዘብ እንድትመጣ በ2025 በየቤታችሁ እየተመኘን ወደ ማርክ ታክስ መተናል። እንደው በአንተ በኩል በ2025 ምን አይነት ዝግጅት አለ? መጀመሪያ የማርክ ታክስ ዝግጅት ምን ይመስላል? አዲሱ የታክስ ስርዓት እንደገና ደግሞ ከስተመሮቹስ ክላይንቶችህ በምን መልኩ ነው መዘጋጀት ያለባቸው የሚለውን ከሱን ጀምር እስቲ። በመጀመሪያ በዚህ አመት አዲስ ተጨማሪ የታክስ ህጎችና በኤክስፓየርድ የሚያደርጉ የታክስ ህጎች አሉ። እነሱም በተመለከተ ቢሮአችን በመሳሪያም በሰው ኃይልም ሙሉ ዝግጅቱን አድርጓል እና በዋሽንግተን ዲሲ እና በቨርጂኒያ ባለው ቢሮ ይሄን ሰርቪስ እንሰጣለን። ያው ለኛ ካለፉት 23 አመት አብረውን የተጓዙ የታክስ ደንበኞቻችን እንዳሉ ሆነው ተጨማሪም ሰርቪስ የሚፈልጉ ሰዎች የኛን እንደዚሁ ሎያል የሆነ ስራችንን ትክክለኛ የሆነ ስራውን አድምጠው ወደኛ ብቅ ቢሉ ሰርቪሳችንን ሊያገኙ ይችላሉ እና በኑሮው ውጣ ውረድ ላይ አሁን ባለው ሁኔታ የዚህን አመት ኢንፍሌሽንን ያገናዘበ የተወሰኑ የዲዳክሽን እና የቤኔፊት ማሻሻያዎች ተደርገዋል። ያው ሁላችንም ታክስ ፋይል ማድረግ ግዴታችን መሆኑን ነገ መብት ለመጠየቅ መሰረታዊ ዶክሜንታችን መሆኑን አስበን ሁላችንም ታክስ ማሰራት መቻል አለብን። ሌላው እዳ ያለብን ሰዎች ደግሞ እዳዎቻችንን በጊዜው መክፈል ያለብን ነው። በዚህ አመት ዩኒክ የሆነና ሲሪየስ የሆነ ኬዝ ያጋጠመኝ አንድ ሰው ከ50 ሺህ በላይ ኦ ያደርግ የነበረ ለአይአርኤስ ፓስፖርቱ ሪቮክ ተደርጓል እና ዛት ማች ዲቴል አይአርኤስ እና ዩኤስ እንትኑ ኢሚግሬሽን የሚናበቡበት ኮንዲሽን ላይ ደርሰዋል። ስለዚህ ታክስ የማናችንም የዜግነት ግዴታ ነው እና ያንን አነስተኛ ኢንካም ያለው ተጠቃሚ ነው ፋይል በማድረጉ፣ ከፍተኛ ኢንካም ያለው ግዴታው ነው የመክፈል። ስለዚህ ሁላችንም ታክስ ፋይል ማድረግ መቻል አለብን እና ታክስ ፋይል ማድረጊያ ጊዜው እንደተለመደው ከጃንዋሪ 20 እስከ ኤፕሪል 15 ነው። የድርጅቶች የኤልኤልሲ እና የኤስ ኮርፖሬሽን ማርች 15 ነው ዱዴቱ። እነዚህን ቀኖች ባለማሳለፍ በአጋጣሚ በተለያዩ ምክንያቶች እነዛን ቀኖች ሚት ማናረግ ከሆነ ካለንበት ሆነን ኦንላይን ገብተን ወይም ደግሞ ታክስ ለሚያዘጋጅልን ሰው ኤክስቴንሽን እንዲሞላልን አድርገን የተወሰነ ጊዜ መግዛት እንችላለን። ግን ብዙ ጊዜ የኛ ኮሚኒቲ ላይም ወይም አንዳንድ ሰዎች ላይ ማየው ሚስ አንደርስታንዲንግ አለ። ኤክስቴንሽን ሞላን ማለት ለእዳችን ኤክስቴንሽን ተሰጠን ማለት አይደለም። እዳችንን የግድ ፔናልቲ እና ኢንተረስት ያስተናግዳል ሳንከፍለው ከቆየን። ስለዚህ ሁላችንም የታክስ ህጉ በሚለው መሰረት በተለይ ሰልፍ ኢምፕሎይድ የሆኑ ሰዎች ኳርተርሊ ቢከፍሉ፣ ካልሆነም ኤክስቴንሽን ሲሞሉ የተወሰነ በሚታሰብ ብለው የተወሰነ ቢከፍሉ ሊያቢሊቲያቸውን ይቀንሳሉ ማለት ነው። ስለዚህ ጊዜው ነው እንጂ የሚረዝመው የፋይሊንግ ጊዜ ፋይሊንግ ፔናልቲ ነው የምታድነው። የገንዘብ አከፋፈል ጊዜ ምንም ለውጥ የለውም። እንደውም ጭራሽ ኢንተረስት እና ፔናልቲው መቁጠር ይጀምራል። ምናልባት ኦን ታይም ፋይል ስናደርግ ኢንተረስት እና ፔናልቲውን ዌብ ያደርጉልናል። ምንድነው ኦልዌይስ በፔቼክ የሚሰራ በደብሊቱ የሚሰራ ሰው ከደሞዙ እየተቆረጠ በየወሩ ለአይአርኤስ ገቢ ይሆናል እና የቀረውን ነው የሚጠቀመው ታክስ ፔየሩ ማለት ነው። ግን ሰልፍ ኢምፕሎይድ ቢሆን
በ1099 የሚሰራ ከሆነ እሱ ነው ኃላፊነት ያለበት 100% ታክስ የመክፈል። ስለዚህ እንደዚህ አይነት ገቢ ያላቸው እንደዚህ አይነት አክቲቪቲ ውስጥ ያሉ ታክስ ከፋዮች በየ3 ወሩ ይክፈለን ነው የሚለው IRS እና በሌላ ቋንቋ when you eat we have to eat አይነት ነገር ነው። ስለዚህ ሁልጊዜ በየ3 ወሩ ኳርተርሊ ከከፈለ ኤስቲሜትድ the end of the year ባላንስ ላይኖርበት ይችላል፣ ሪፈንድ ሊያገኝ ይችላል፣ ወይም ብሬክ ኢቭን ሊያደርግ ይችላል፣ ወይም ትንሽ የሚከፍለው ሊኖርበት ይችላል። ስለዚህ ብዙ ፔናልቲና ኢንተረስቱን ሴቭ ያደርጋል ማለት ነው። እስከ ዲሴምበር 31 ድረስ ሳይከፍል ቀርቶ እንደገና በተሰጠው የጊዜ ገደብ ፋይል ሳያደርግ ቀርቶ ዜን የሁለቱም ፔናልቲ አስተናጋጅ ይሆናል። ስለዚህ ሁለት ፔናልቲ አስተናጋጅ ላለመሆን ኤክስቴንሽን ያደርጋል፣ ግን ስቲል ለፔመንቱ ኤክስቴንሽን የተደረገለት ይመስለዋል እና ያ ብዙ ጊዜ አለመረዳት ነው። ስለዚህ ለፔመንት ወይም ለዕዳ ኤክስቴንሽን የለውም። ኤክስቴንሽንም ሲሞላ ቢሆን በሚታሰብ መክፈል ያለበት ኤክስትራ ከከፈለ ይመለስለታል። ብሬክ ኢቨን ካረገ ነው። ትንሽ ከጎደለም ልዩነቱን ይከፍላል። ስለዚህ ለልዩነቱ ነው ፔናልቲ የሚከፍለው። ለሆል አማውንት አንዴ ፔናልቲ ከሚከፍል የተወሰነች ነገር ፔናልቲ ቢከፍል ብዙ ሴቭ ያደርጋል ማለት ነው እና መዘጋጀት ያለበት አንድ ታክስ ፔየር እኛ አሁን ለደንበኞቻችን ምን ነው የምናደርገው? ሜል አውት እናደርጋለን። ቼክ ሊስት አለው። ቼክ ሊስቱ ላይ ኦል የሚመለከተው ሰው የሚመለከተውን ነገር ቼክ አድርጎ ኦርጋናይዝ አድርጎ ይዞ እንዲመጣልን ወይም ደግሞ ፓኬጁን በኢሜይልም ሆነ በሌላ መልኩ ለኛ እንዲልክልን አድርገን እኛ አዘጋጅተን ለሪቪው እናዘጋጅለታለን ማለት ነው። ያ ካልሆነ ግን ቼክ ሊስት IRS ዌብሳይት ላይም አለ። ለምሳሌ ቤት የሚያደርግ ሰው ከሆነ የራሱ ቤት ሬሲደንሻል ቤት ካለው ሞርጌጅ ስቴትመንት አለው። ልጆቹን ኮሌጅ የሚልክ ከሆነ 1090 ወይም ቱዊሽን ስቴትመንት የሚባል አለ። ባንክ አካውንት፣ ሴቪንግ አካውንት ካለው ኢንተረስት እና የመሳሰሉት ዲቪደንድ፣ ሌላ ቢዝነስ ላይ ኢንቮልቭ የሚያደርግ ከሆነ ዲቪደንድ አለው። ስታክ ማርኬት ላይ እነዚህ በሙሉ በአመቱ ውስጥ ከኪሱ እያወጣ ወይም ወደ ኪሱ እንዲገባ ያደረጉት አክቲቪቲዎችን የሚመለከቱ ነገሮችን ሰነዶችን በሙሉ ሰብስቦ ኦርጋናይዝድ አድርጎ ወደ ታክስ ወደሚሰራለት ሰው መሄድ አለበት ማለት ነው። ሌላው ሳልጠቁም የማላልፈው በተቻለ መጠን በIRS ሬጂስተር ሆነው IRS ዌብሳይት ላይ ሊስትድ የሆኑ በዚፕ ኮድ የተቀመጡ አሉ ታክስ ፕሪፔረሮች፣ እነሱን ሰሌክት አድርገው ቢሄዱ ይመረጣል። አዘርዋይስ በየኮርነሩ ሂት ኤንድ ራን የሆኑ ሰዎች ጋር አሰርተው ለጊዜው ሪፈንዱ ሊማርካቸው ይችላል። ሪፈንድ የሚከፍሉትም የተለየ ነው እና ኔክስት ዴይ ግን በሽታው ለራሳቸው ነው የሚቀረው። እዳው ራሳቸው ላይ ነው የሚመጣው። ያ ሰውን ግን አያገኙትም። እነሱ ያው በዚህ ላይ ሂት ኤንድ ራን ብለን ነው የምንጠራቸው። ለዚህ ሲዝን ዋሽንግተን ዲሲ ይሆናሉ፣ ለሚቀጥለው ሲዝን ኒውዮርክ ይሆናሉ፣ ለሚቀጥለው ሲዝን ደግሞ አትላንታ ይሄዳሉ እና ቦታ እየቀያየሩ ስማቸውንም ኤኒ አይደንቲቲያቸውን የሚጠቅስ ነገር እዛ ታክስ ላይ አያስቀምጡም። አንተ እንዳዘጋጀኸው አድርገው ግን ያዘጋጁልሃል፣ ይሰጡሃል፣ ጥሩ ገንዘብ ቻርጅ ያደርጉሃል። አንተ የምታየው በልክ የሆነ ተመላሽ ነው። ያ ጀስት ቁጥሮች ተቀያይረው አንተን ኢምፕረስ በሚያደርግ መልኩ ነው የተሰራው። ግን ያ IRSን ኢምፕረስ አያደርግም። IRS ወዲያው ነው የሚያገኘው። ዲስ ታይም AI ስራውን እየሰራ ነው። ሰው ገብቶ ሪቪው እንዲያደርገው ኦዲት እስከሚያደርገው አይጠበቅም። በፎርሙላ AI ይውልከች። ይሄንን እንደውም የሌላ ሀገር ዜጋ ብቻ ሳይሆን የራሳችን ወገኖች የሆኑ ሰዎች እኔ 1-2-3 ኢንፎርሜሽን አለኝ። እንደውም ወደፊት ምናልባት በሰፊው እዚህ ጉዳይ ላይ እናወራበት ይሆናል። ያላግባብ ገንዘብ እያስከፈለ ይሄን ያህል ተመላሽ ታገኛላችሁ ሊያውም ያሰሩትን የታክስ ሲዝን እና እንደዚህ አድርገን እንደዚህ ጠይቀን በዚህ መጠይቅ መሰረት ሌላ ገንዘብ ታገኛላችሁ እያለ 1-2 ሰዎች የተጨበረበሩ ሰዎች እኔ ጋር መጥተዋል። የምናውቀው ታክስ የሚሰሩ ሰዎች እና እንደው በዚህ ዙሪያ ራሱ አሁን ለምሳሌ የክፍያ መጠኑ ራሱ በIRS የተቀመጠ ነው። በሎው ኢንካም ሲሆን በምን ስታንዳርድ አለ ወይ? ዝም ብለህ አንተ 10 ሺህ ብር ካስመለስኩ 1 ሺህ ብር ትሰጠኛለህ፣
20 ሺህ ብር ካስመለስኩልህ 5 ሺህ ብር ትሰጠኛለህ ማለት ይቻላል ወይ? በፍጹም። በመጀመሪያ ሬሾ ቻርጅ ኢሌጋል ከምታገኘው አንድ ታክስ ፕሪፔረር በትክክል የሚሰራ ከሆነ ያ ሰው ከፋይ ይሁን ተቀባይ ይሁን ምንም አያገባው። ለአጠፋው ጊዜና ለሞላቸው ፎርሞች በሞላው ፎርም ብዛት ያለ ስፔሲፊክ የሆነ የፕራይስ ነው የሚያደርገው። ያው ፕራይሱ በራሱ ሌቭል ስሩ በኤክስፒሪየንሱ በኦፊስ ሴታፑ በተለያዩ ነገሮች ከሱ ጋር የተገናኙ ከአካባቢው በአገሪቷ ውስጥ ያሉ የታክስ ፕሪፔረር ካምፓኒዎች ጋር እንትን ያደረጉ ዋናው ሜጀር የሚሆነው ታይምህ እና የምትሞላቸው ፎርሞች ብዛት ነው እና በዚያ መሰረት ለዚያ ካልኩሌት ያደረገው ሲስተሙ ራሱ አውቶማቲካሊ ካልኩሌት ያደርጋል። ፕሪ ሴታፕ ካረከው እና ይሰጣል። በዚያ መሰረት ነው ቻርጅ የምታደርገው። አንተም የከስተመራችንን አቅም ሁኔታዎችን አገናዝበን እንትን የምናደርገው ነገር አለ። ለምሳሌ የ70 ዓመት አዛውንት ቢመጣና 5000 ብር ሰርቶ ታክስ ስሩልኝ ቢል ያን ሰውዬ ቻርጅ አናደርገው። ኮሚኒቲያችን ነው፣ ሲኒየር ሲቲዝን ነው እና ያንን ሪስፔክት በማድረግ ሰርተን በነፃ እናስረክበዋል። አንድ አባት ወይም እናት የልጇን ሳመር የሰራውን ሂረድ ዜር $3000 ሰርቶ ከሆነና ለዛ ፋይል ማድረግ ካለበት ለኮሌጅ ለተለያዩ ነገር ስለሚያስፈልግ ያንን ቻርጅ አናደርግም። ስለዚህ እኛ ይሄ ኢሌጋል የሆነውን አክቲቪቲ የሚያደርጉ ሰዎች ጋር የሚሄዱ ሰዎች ራሳቸው ፋይል ላይም ኢሌጋል የሆነ ነገር እያደረጉባቸው እንደሆነ በደንብ አንደርስታንድ ማድረግ አለባቸው። በትክክል አይአርኤስ ዌብሳይት ላይም ቢሄዱ ወይም ጉግል ላይ ቢያደርጉ ታክስ ፕሪፔረር ቻርጅ ማድረግ ያለበት ቤዝድ ኦን ታይም ሰርቭ ያደረገው እና በሞላቸው ፎርሞች ትክክለኛው ቻርጅ እሱ በአይአርኤስ ክልክል ነው፣ ኢሌጋል ነው። ሬሾ ማድረግ 5000 እንትን ታደርጋለህ 10% ትከፍለኛለህ ወይ 5500 10000 1000 ምናምን እያሉ ከሚያገኘው ሪፈንድ ጋር የሚሄዱ ከሆነ ሪፈንዱን ከፍ ሲያደርጉ የነሱ ፊ ከፍ ስለሚል ሎጂካሊ ሚስቺቭ ነው የሚሰሩት። ስለዚህ ያን እንዴት ሰው ይተባበራል? ይሄ ኮመን ሴንስ ነው። ማንም ሰው አንደርስታንድ ሊያደርገው ይችላል። በምታገኘው ቻርጅ አደርግሃለሁ ሲለው there is something እና ለራሳቸው ዝግጅት ማድረግ መቻል አለባቸው። ከተጠያቂነትም አይድኑም በፍጹም። እሱ በምንም አድርጎ ሊያልፈው ይችላል። አጭበርባሪ ነው። ከዚህ በፊት ባለው አሁን የደረስንበት የቴክኖሎጂ እንትን በጣም አደገኛ ነው። ኢሚዲየትሊ ነው። ከዚህ በፊት እንኳን አንዳንዴ ራንደምሊ የሚገኙ አንዳንዴም ደግሞ እንደዚሁ በጅምላ የሚገኙበት ኮንዲሽን ነበር። ምክንያቱም አንድ የሚጠረጠር ሎኬሽን ወይ ፈርም ወይ ግሩፕ ካለ ያን ግሩፕ በሙሉ ዶክሜንት ሲታይ የሚገኙበት ኮንዲሽን ነበር። አሁን ግን ዳይሬክትሊ ሁሉንም ነው የሚያበጥረው ሲስተሙ። በፎርሙላ ተቀምጦለታል። ከዛ ውጪ አንዩዋል የሆኑ ነገሮች በሙሉ ይበጠራሉ። ስለዚህ ማምለጫ የለም። እንደነዚህ አይነት ነገሮች ደግሞ አሁን በዚህ በአዲሱ አድሚኒስትሬሽን ከኢሚግሬሽን ኬዝ ጋር ሊገናኝ ይችላል፣ ከህይወት ጋር፣ ከስራ ጋር፣ ከምን ጋር የታክስ ነገር እና ከፍተኛ ጥንቃቄ የሚጠይቅበት ታይም ላይ ነን ማለት ነው። ማንም አዲሱ አድሚኒስትሬሽን መጣም አልመጣም የታክስ ህግ ነው እና ሁልጊዜ ሪስፔክት ማድረግ መቻል አለብን። ወሬቨር የተለያየ ስቴት እንኑር፣ የተለያየ ፕሬዚዳንት ይምጣ፣ ሁልጊዜ ታክስ ላይ ኢትስ ሲሪየስ በሆነ ሁኔታ አቴንሽን ሰጥተን አንድ ደብሊቱም ይኑረን 10 ደብሊቱም እንስራ፣ በስነ ስርዓት በሰዓቱ ፋይል አድርገን ያለብንን ከፍለን ክሊር ሆነን መቀመጥ መቻል አለብን። አለዚያ ብዙ ነገር ላይ ነው አፌክት የሚያደርገን። ሲምፕሊ ሰዎች ይመጣሉ። ጥሩ ለምሳሌ አንድ ኤግዛምፕል ብሰጥ ኡበር ይሰራና አንድ ሰው 180 ሺህ ግሮስ ኢንካም አለ። ይሄን በውጪ መታለኝ ይላል እና 50 ሺውን ኡበር ፊ ብሎ ወስዶበታል።
ዘን 130 ሺህ ተርፎታል። በማይሌጅ በምናምን ብሰራለት ወደ 50 ሺህ ይተርፋል እና የሚከፍለውን ታክስ ሲያየው ራሱ ደምሟል። ስለዚህ በሌላ ሜተድ እንደገና ይሰራልኝ ይላል። በምን ሁለት አይነት ሜተዶች አሉ። አንደኛው አክቹዋል ኤክስፔንስ ይባላል። ሌላኛው ደግሞ ማይሌጅ ይባላል። ማይሌጅ ከወሰድክ አክቹዋል ኤክስፔንስ አትጠቀምም። ስለዚህ ማይሌጁን ብቻ ትወስዳለህ። ማይሌጁ ሲወሰድ ወጪው ሆኖ የተቀነሰው ካነሰ ወደ አክቹዋል ኤክስፔንስ ትሄዳለህ። አክቹዋል ኤክስፔንስ የሚባሉት ለመኪናው የተከፈለው ኢንሹራንስ፣ ለመኪናው የተከፈለው ሜንቴናንስ እና ለጋዝ ያወጣኸው እና የመኪናው ፔመንት ኦር ዲፕሪሺዬሽን ካለ እነዚህ በሙሉ የምትይዝለት ነው። ያ አክቹዋል። ስለዚህ እነዚህን ደምረህ ከዛኛው የተሻለ ከሆነ ይወርድለታል። ግን ስቲል ከዛ ውጭም እኔ ከአንድ ሺህ በላይ መክፈል አልፈልግም ይላል የሚል ይመጣል። የእሱ አለመፈለግ ሳይሆን ህጉ ያስቀመጠው ያ የኢንከር ያደረገው የጀነሬት ያደረገው ኢንካም ነው እዛ ፖይንት ላይ የሚጥለው እንጂ የእሱ መፈለግ አይደለም። እዛ ፖይንት ላይ የሚጥለው የእሱ መፈለግ ከሆነ ግሮስ ኢንካሙንም ኔት ኢንካሙንም በትንሹ መስራት አለበት ማለት ነው። በትንሽ መሄድ ከፈለገ ያ ደግሞ የትም አያደርሰውም ማንም ሰው። ይሄ በራሱ ታክስ የመክፈልና ያለመክፈል ጉዳይ አሁን ብዙዎቻችን ኢትዮጵያዊ ሊሆን ይችላል ሌላውም ዜጋ ታክስ አልከፍልም የሚለው ስሜት ከምን የመነጨ ነው? አሁን ብዙ ብር ሲሆን ብዙ ብር እንዳልከፍል እባክህ ገና ስንጀምረው ራሱ አደራ ብዙ ብር እንዳታስከፍለኝ ነው የሚለው ብዙ ሰው በተለምዶ። አንደኛ የታክስ ግዴታን ግንዛቤ ውስጥ አለማስገባት ነው። ሁለተኛ ምንም ዝግጅት የለም እና ያው ብዙ ሰዎች በተለያየ ሪዝን ከገቢያቸው በላይ ነው የሚኖሩት እና ስለዚህ እንደዚህ አይነት ወጪዎች ሲመጡባቸው ይደነግጣሉ እና ሁልጊዜ በገቢያቸው መጠን ቢሆን ኖሮ በየሶስት ወሩ እኮ ይከፍል ነበር። ኤስቲሜት ታክስ እስከ መጨረሻው አይጠብቅም ነበር። ህጉን ተከትሎ ምንድነው እኔ አሁን ሰልፍ ኢምፕሎይድ ነኝ፣ ታክስ እየከፈልኩ አይደለም የምሰራው። ስለዚህ በምን መልኩ ነው ኤንድ ኦፍ ዘ ይር ብዙ ብር የማይመጣብኝ ብዙ መክፈል የማይመጣብኝ፣ ስለዚህ በሚታሰብ ልክፈል ብሎ መክፈል ይችላል በየሶስት ወሩ። ስለዚህ ኡበር ድራይቨሩም የግል ገቢ ያለው ምናምን በየሶስት ወሩ መገኔ እኮ ቅድም ህጉ እንደዚያ ነው። ይሄ ድርጅት ያላቸው ምናምን ብቻ መስሎኝ ነበር። ኖ ኤኒ ከደብሊቱ ውጭ የሚሰራ ሰው ኃላፊነት 100% ኃላፊነት አለበት እና ኳርተርሊ ይክፈል ነው የሚለው ህጉ። ጥሩ ነው እሱ። ስለዚህ በየሶስት ወሩ 3 ወር የሰራውን አናላይዝ አድርጎ ታክስ ፕሪፔረሩ ጋር መሄድ ይችላል። ኤስቲሜትድ ታክስ ኩፖን ይሰጠዋል ወይም ኦንላይን ገብቶ መክፈል ይችላል። ኤስቲሜትድ ፔመንት እያለ ዘን ኤንድ ኦፍ ይር እነዛ ተደምረው ያለበት ዕዳ ከውጭ ቀሪ ያለውን አይቶ ተመላሽም ሊኖር ባላንስ ካረጋ አረገ ነው። ትርፍ ከከፈለ ይመለስለታል ወይም ደግሞ ለሚቀጥለው አመት ሮል ያደርጋል። ለመጀመሪያው ኳርተር ይከፍልለታል። እንደዚያ እያለ ሄደ። በጣም ጥሩ ነው። ይሄ እንደውም የተሻለ ሀሳብ ነው። አንድ ጊዜ ተከማችቶ ገንዘብ 10 ሺህ ብር 20 ሺህ ብር ክፈል ሲባል ከሚደነግጥ አንድ ሰው ልኬ ለመንግስት የሚገባውን ለቄሳር ለቄሳር እንደተባለው ነው። ያ በጣም ጥሩ ሀሳብ ነው። እንደውም ሁልጊዜ $10 አግኝተህ $1 መክፈል ማንንም ሀርት አያደርግም። እኔ ሰዎች በቃ ለመስራት ነው የሚሉ ሰዎች ያጋጥሙኛል። ለምን ስላቸው ይኸው ሄዶ ታክስ ላይ ነው። ታክስ እኮ ገፋ ቢል 20% ቢሄድ ነው ወይ 25% ቢሄድ ቀሪው እኮ እንጠቀምበት የለን። ስለዚህ ሌላስ መንገድ ምን አለው? አሁን ለምሳሌ 180 ሺህ 160 ሺህ ቢሰራ አንድ ሰው በኡበር ድራይቨር ለምሳሌ ከታክስ ጋር የተያዘ ሳይሆን ገንዘቡን በምን መልኩ ማኔጅ ቢያደርገው የተሻለ ነው? አሁን ለምሳሌ ቤት በመግዛት ቤት የሌለው ምናምን ቤኔፊቶች ቢኖሩት የተለያዩ ነገሮች ቢኖሩት የተሻለ ነገር ይኖረዋል። ወል በመጀመሪያ ያው የስራ ፖዚሽኑን የሚመርጠው በእንደዚህ አይነት ስራ ላይ መስራቱን የሚመርጠው ከተለያየ የራሱ ምክንያት ጋር ነው እና እዛ ስራ ላይ የሚቆይ ከሆነ እነዚያን ነገሮች እኮ ለማድረግ መጀመሪያ ሃይ ታክስ መክፈል አለበት። አማውንቱን ከፍ አድርጎ አሳይቶ ለባንክ እኔ ይህን ያህል ኔት ኢንካም ይዤ ነው ወደ ቤት የምገባው ከውጭ ቀሪ፣
ስለዚህ ሞርጌጃችሁን መክፈል እችላለሁ የሚል ስቴጅ ላይ መድረስ አለበት። እና ያንን የሚያደርጉ ሰዎች አሉ። ኦፍ ኮርስ 80 ሺህ ብር 100 ሺህ ብር ድረስ ኔት ኢንካም አሳይተው ለዛ የሚያስፈልገውን 30 ሺህ 40 ሺህ ከመጣ የመጣውን ታክስ ከፍለው ቤት እንዲኖራቸው ለቤተሰባቸው ለልጆቻቸው ማረፊያ የራሳቸው የሆነ ቤት እንዲኖራቸው የሚያደርጉ ሰዎች አሉ። ጎበዝ ብርቱ የሆኑ ሰዎች አሉ እና የታክስ ግዴታቸውንም የሚወጡ ሰዎች አሉ። እና ቤት መግዛት አይደለም ቤት መከራየት የማያስችሉ መኪና መግዛት የማያስችሉ አንድ ሰው ስፖንሰር ማድረግ የማያስችል ኢንካም ይዘው ከአመት አመት ሮል የሚያደርጉ ብዙ ሰዎች አሉ። እና ሁልጊዜ ማንንም ኮምፕሌን ማድረግ ምርጫ ነው። የመረጥከው መንገድ ነው። በመረጥከው መንገድ ያው ትኖርበታለህ። ግን ታክስ ላይ ዲክሌር ያደረግከው አማውንት ነው እነዚህ አበዳሪዎች በተለይ አበዳሪዎች እንትን የሚያደርጉት የሚያዩትና የሚቀበሉት እሱን እንጂ አለኝ ትራስ ስር ያስቀመጥኩት ገንዘብ አለ 20 ሺህ ብር ተቀባይነት ነው። እንደው በዚህ አመት አሁን በመጨረሻ ለምሳሌ ያለፈው አመት ታክሳቸው ተበላሽቶ ሌላም ቦታ አሰርተው ሊሆን ይችላል። ታክሳቸው የተበላሸባቸው ሰዎች እንደገና በአዲስ መልኩ ለሚመጡ ሰዎች ከሌላ ቦታ ለሚመጡ ሰዎች ወደ አንተ ለሚመጡ ሰዎች ማርክ ታክስ የተሻለ ነው ብለህ የምታስቀምጥበትን እስቲ 1-3 ነጥቦች